በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዮናስ የሚበልጥ ከዚህ አለ። የማቴዎስ ወንጌል ምዕራፍ 12 ቁጥር 41። የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። እንኳን ለጾመ ነነዌ በሰላም በጤና አደረሳችሁ አደረሰን። ጾመ ነነዌ ቤተክርስቲያናችን ካሏት 7 አጽዋማት የአዋጅ ጾሞች መካከል አንዱ ነው። በተውሳክ ከሚወጡትና ከሚወርዱት አጽዋማት መካከል አንዱ ነው። ማለትም ይሄ ሙቨብል ፊስት ኤንድ ፋስት ከምንላቸው በዓላትና አጽዋማት መካከል ጾመ ነነዌ አንዱ ነው እና በዛሬው ዕለት ማለት ሰኞ የጾመ ነነዌ ሰኞ ነው ዛሬ። በዛሬው ዕለት በቤተ ክርስቲያናችን በቅዳሴ ጊዜ እንዲነበብ የቤተ ክርስቲያን አባቶች ከወሰኑት የወንጌል ክፍል መካከል አንዱ ነው። ይህ ዛሬ ለትምህርታችን መነሻ ይሆነን። ከዮናስ የሚበልጥ ከዚህ አለ። ክፍሉን ወይም ቃሉ የሚገኝበትን ክፍል እንደገና ረጋ ብለን ብናየው ደስ ይለኛል። ምክንያቱም በዚህ በሶሻል ሚዲያ ላይ አንዳንዶች ባለማወቅ ለምንድን ነው የነነዌ ሰዎች የጾሙትን ጾም እኛ የምንጾመው? ለምንድን ነው የብሉይ ኪዳን ጾም የምንጾመው የሚሉ ሰዎች አሉ። የብሉይ ኪዳን ጾም አይደለም። የብሉይ ኪዳን ሰዎች እግዚአብሔርን ያገኙበትን መንፈስ ተከትለን የምንጾመው ጾም ነው። የምህላ ጾም ነው። ስለ ሀገራችን የምንጾመው ጾም ነው። ስለ ሕዝባችን የምንጾመው ጾም ነው። ራሳችንን በማየት የምንጾመው ጾም ነው። ምክንያቱም በጾምና በጸሎት ካልሆነ በምንም ነገር እንቆቅልሻችን ሊፈታ አይችልምና። አሁን እንኳን ይሄንን ጾም በምንጾምበት ወቅት እንደገና እርስ በእርስ በደም ልንቃባ ጦርነት በዙሪያችን አዘብዝቦ ባለበት ወቅት ነው ይሄንን ጾም እንጾመው። ዛሬ ጾመ ነነዌን ያልጾምን መቼ ልንጾም ነው? ዛሬ ወደ እግዚአብሔር ያልቀረብን መቼ ልንቀርብ ነው? ከዮናስ የሚበልጥ ከዚህ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ቃል የተናገረው ጸሐፍትና ፈሪሳውያን ወደ እርሱ መጥተው ጥያቄ ባቀረቡለት ወቅት ነው። ምን ነበረ ጥያቄያቸው? በዚያን ጊዜ ይለናል ቁጥር 38 ላይ የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። በነገራችን ላይ ይሄ ጥያቄ በአንድ በኩል የመንፈሳዊነት ምልክት ሊመስል ይችላል፣ ግን አይደለም። ድሮም ዛሬም ምልክት የሚሹ ሰዎች አሉ። ከአንዱ ሀገር ወደ አንዱ ሀገር ታምር ፍለጋ፣ ምልክት ፍለጋ የሚሮጡ ሰዎች አሉ። ወደ እውነት ግን አይደርሱም። ወደ እውነት አይደርሱም። እንዲያማ ቢሆን ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ያላደረገው ታምር አልነበረም። በምድረ ይሁዳ በእስራኤል ምድር ላይ ሙት ከማስነሳት ጀምሮ በደረቅ ግንባር ላይ ዓይን እስከ መፍጠር ድረስ ታምር አድርጓል። ነገር ግን ብዙዎች በእርሱ አላመኑበትም። ነገር ግን ይሄ የምልክት ፍለጋ የሃይማኖት መገለጫ ሆኖ በአይሁድ ዘንድ ታይቶ ነበር። ለዚህ ነው ሌላው ቀርቶ ኋላ ላይ እንኳን ቅዱስ ጳውሎስ ምን አለ? አይሁድ ምልክትን ይሻሉ ወይም ታምራትን ይሻሉ። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ደግሞ ጥበብን ይሻሉ። ሁልጊዜ አዲስ ነገርን ይፈልጋሉ። በነገራችን ላይ አሁንም ቤተክርስቲያንን እያመሷት ያሉት እነዚህ ሁለት አይነት ሰዎች ናቸው። ታምር ፈላጊዎችና አዲስ ነገር ፈላጊዎች ናቸው። ታምር ፈላጊዎች ለተሳሳተ የስህተት የአጋንንት አሰራር ይጋለጣሉ። ነቢይ ገሌ፣ ሐዋርያ ገሌ እየተባሉ ሐሰተኛ ነቢያት የሆነ ምልክት አደረግን ሲሉ እነዚህ ሰዎች ተገርኝተው ይጠፋሉ። ደግሞ እንደገና ደግሞ ጥበብ ፈላጊዎች ነን የሚሉት ደግሞ በተሳሳተ የስህተት ትምህርት ውስጥ ተጠልፈው ይወድቃሉ። ሁለቱም የአጋንንት ናቸው። ድብቅ ጥበብ የለም። የተገለጠው ጥበብ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሌላም ደግሞ ተአምር፣ ከተአምር በላይ የሆነው ተአምርም የእርሱ ስጋዌ ነው። ስለዚህ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥተው መምህር ሆይ
ከአንተ ምልክት እንድናይ እንወዳለን አሉ። እና እርሱ ምን ነበር ያላቸው? እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል። ታስተውላላችሁ? ማለት ይሄ ምልክት ፍለጋ ከንጹሕ ልብ ከቅንነት የመጣ አይደለም። ከክፋት የመጣ ነው። ከጥመት የመጣ ነው። ከጥመት የመጣ ነው። ያ ብቻም አይደለም፣ አመንዝራ ልብ ያመነጨው ነው። በአንድ የማይረጋ ለዚህ ነው በዚህ ዘመን ለብዙ ክርስቲያኖች አጽንኦ በዓት በአንድ ስፍራ መረዳት እንኳን አይደለም ለክርስቲያኖች ብቻም አይደለም፣ ለብዙዎች አገልጋዮችም በአንድ ስፍራ የመርጋት በአንድ ስፍራ የመቆም እግዚአብሔርን ባስቀመጠን ስፍራ የመጠበቅ ነገር ከባድ የሆነብን ለዚህ ነው። አመንዝራ የሆነ ልብ ስላለ ነው። በነገራችን ላይ ይሄ ቃል አመንዝራ የሚለው ቃል የግዴታ የዝሙት ታሪክ የዝሙት ቃልን ብቻ የሚያመለክት አይደለም። ለእግዚአብሔር ያልተመቸ ልብን ከእግዚአብሔር ሌላ አምላክ ያደረግነውን ነገር የሚያመለክት ነው፣ የሚያሳይ ነው። እስራኤል በሰጢም አመነዘሩ ይላል። ማለት ከሴቶች ጋር ወደቁ ወይም ደግሞ ሴቶቹ ከወንዶች ጋር ወደቁ ለማለት ብቻ አይደለም። እስራኤል በሰጢም አመነዘሩ ማለት በሰጢም የሞዓባውያንን አማልክት አመለኩ ለማለት ነው። ስለዚህ ለእግዚአብሔር ያልተሰጠ ልብ ሲኖረን የዛን ጊዜ ምልክት ፈላጊዎች እንሆናለን። የዚያን ጊዜ የሆነ አዲስ ነገር በሕይወታችን እንፈልጋለን። ማለዳ ቀናችንን አዲስ የሚያደርግ እግዚአብሔርን ትተን ሌላ አዲስ ነገር ከትዳራችን ውጪ፣ አዲስ ነገር ከኑሯችን ውጪ፣ አዲስ ነገር ከሕይወታችን ውጪ ስንፈልግ የዛን ጊዜ ፈተና ውስጥ እንወድቃለን። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጥም። ዮናስ እዚህ ጋር ተነስቷል። ዮናስ ሊመጣ ላለው አዳኝ፣ ሊመጣ ላለው መድህን ለክርስቶስ ምሳሌ ነበረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ነው እየነገራቸው ያለው? ሌላ ምልክት አትፈልጉ፣ ሌላ ነገር አትዩ። ነገር ግን ከምልክቶች በላይ የሆነ ታላቅ ምልክት በፊታችሁ ቆሟል፣ እርሱም እኔ ነኝ ነው እያለ ያለው። የክርስቶስ ሥጋዌ የእግዚአብሔር መገለጥ መደምደሚያ ነው። ዕብራውያን ምዕራፍ 1 ላይ ምንድን ነው የሚለው? እግዚአብሔር በብዙ መንገድና በብዙ ጎዳና ለአባቶቻችን ከተናገረ በኋላ ሁሉን ወራሽ ባደረገው ዓለምን በፈጠረበት በልጁ በመጨረሻው ዘመን ተናገረን ይለናል። ስለዚህ እግዚአብሔር ለእኔና ለእናንተ የገለጠው ታላቅ ምልክት፣ ታላቅ ተአምር ወልደ እግዚአብሔር ኢየሱስ ክርስቶስ ነው። በነገራችን ላይ ይሄ የዛሬ 2000 ዓመት የተከናወነ ነው ብለን እንዳናስብ፣ ዛሬም ክርስቲያኖች በአንድነት በተሰበሰቡበት በቅዳሴ እግዚአብሔርን ባመሰገኑበት ባመለኩበት ስፍራ ላይ ያ ተአምር ይከናወናል። አማናዊው የክርስቶስ ሥጋና ደምን እንቀበላለን። ከዚህ የበለጠ ተአምር የለም። ሙት ቢነሳ፣ ለምጽ ቢነጻ፣ ልምሾ ቢቀና ከቅዱስ ቁርባን ተአምር የበለጠ ተአምር የለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮናስ ወሰዳቸው። እነዚያን ሰዎች ምን አላቸው? እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። ዮናስ ታሪኩን በትንቢተ ዮናስ ላይ በሰፊው ታገኙታላችሁ። እግዚአብሔር ወደ ነነዌ ሰዎች ላከው። ሂድና ነነዌ በ3 ቀን ትገለበጣለች፣ ንስሐ ግቡ ብለህ ስበካቸው አለው። ነነዌ በዚያን ወቅት ኃያል የሆነች ሀገር ናት። እስራኤልን ታስጨንቅ የነበረች ሀገር ናት። የእስራኤል ጠላት እንደሆነች ዮናስ ያውቃል። ስለዚህ ፈቃደ እግዚአብሔርን ከመፈጸም ይልቅ ከእግዚአብሔር መኮብለልን ፈለገ። ታሪኩ ሰፊ ነው፣ ታውቁታላችሁ።
ምናልባትም ነገ ከነገ ወዲያ በሰፊው እንደገና እናየዋለን እና ተነስቶ ወደ ኢዮጴ ለመሄድ ፈለገ። ከእግዚአብሔር ለመኮብለል ፈለገ እና በባህር ላይ ሳለ አውሎ ነፋስ መጣ እና ያ አውሎ ነፋስ ያ ማዕበል የመጣው ሕዝቡን የሚያስጨንቀው በሱ ምክንያት እንደሆነ ስላወቀ አውጥታችሁ ጣሉኝ አለ። ዮናስ በጣም አገሩን የሚወድ ስለነበረ ለእግዚአብሔር ፍቅር ከመገዛት ይልቅ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ከማወጅ ይልቅ አመፀኛ መሆንን መረጠ። አንዳንድ ጊዜ ኤክስትሪም ናሽናሊዝም ኃጢአት የሚሆነው እዚህ ላይ ነው። ጎሰኝነት ኃጢአት የሚሆነው እዚህ ላይ ነው። ምክንያቱም ምድርና ሞላዋ የእግዚአብሔር እንደሆነች ሁል ጊዜ ልናውቅ ይገባል። እግዚአብሔር በየትኛውም ስፍራ ያሉት ሰዎች የእግዚአብሔር ልጆች እንደሆኑ የእግዚአብሔር ፍጥረት እንደሆኑ ልንገነዘብ ይገባል እና ዮናስ ያንን አልተረዳም ነበር። ስለዚህ ራሴን ባጠፋ ይሻለኛል አለ። ጣሉኝ አለ። ወደ እግዚአብሔር ወደሚፈልገው ስፍራ ከመሄድ ሞት ይሻለኛል አለ። እናም ወደ ባህር ጣሉት። ግን የእግዚአብሔር ምሕረት ወደ ባህሩ ተከተለችው። የእግዚአብሔር ይቅርታ ወደ ባህሩ ተከተለችው እና በዚያ በዓሣ አንበሪ ሆድ ውስጥ 3 ቀን 3 ሌሊት ካደረ በኋላ ዓሣ አንበሪው ተፋው እና ያ በዚያ በዓሣ አንበሪ ሆድ ውስጥ ማደሩ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር 3 ቀን 3 ሌሊት ለማደሩ ምሳሌ እንደሆነ አድርጎ እዚህ ቦታ ላይ ሲጠቅስልን እናያለን፣ እንመለከታለን። እና ከዛ በኋላ ግን አንድ ነገር ይናገራል። ምን ይላል? የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። ምን ማለት ነው? እነዚያ የነነዌ ሰዎች ያለ ፍቅር የተሰበከላቸውን ዮናስ ኋላ ሄዶ ሰብኮላቸዋል፣ አስተምሯቸዋል። ዮናስ ያለ ፍቅር የሰበከላቸውን እስኪጠፉ ድረስ ሲጠብቅ የነበረበትን ሁኔታ ታያላችሁና ዮናስ ያለ ፍቅር የሰበከውን ዮናስ ዝም ብሎ የእግዚአብሔርን ፍርድ የተናገረውን ያንን ተቀብለውታል። ስለዚህ ይህን ትውልድ ማለት የእኛን ትውልድ ማለት ነው የነነዌ ሰዎች ይፋረዱበታል። ምን ብለው? እኛ የእግዚአብሔርን ልጅ በስጋ ሳይገለጥ ሳናየው ገና በሩቅ በምሳሌ ተመልክተ ነው በዮናስ በኩል ንስሐ ገባን። እናንተማ የመስቀሉ ምስጢር ተገልጦላችሁ ክርስቶስ በስጋ መጥቶ በስጋ ማርያም ተገልጦ ከእናንተ ጋር ተዛምዶ እንዴት ነው ንስሐ ያልገባችሁት? ለምን? ምክንያቱም ከዮናስ የሚበልጥ ከዚህ አለና፣ ከዮናስ የሚበልጥ ከዚህ አለ። ስለዚህ ዛሬ ጾመ ነነዌን በምንጾምበት ጊዜ አጠር አደርጋለሁ መልእክቴን። ዛሬ ጾመ ነነዌን በምንጾምበት ጊዜ ከዮናስ የሚበልጥ ከኛ ጋር እንዳለ እወቁ። አዝኖ ያለቀሰልን፣ ከንፈር መጦ ያልተወን፣ መከራችን የሚገባው፣ ሐዘናችንን የሚያውቅ፣ በመከራችን የተካፈለን፣ በስጋና በደም እዚህ ዕብራውያን ምዕራፍ 2 ላይ እንደምናገኘው በስጋና በደም የተካፈለ የእግዚአብሔር ልጅ አለን። ወንድሞቼ ሊል ያላፈረ እናም እስከ መስቀል ሞት ድረስ የወደደን ዮሐንስ ወንጌል ምዕራፍ 13 ላይ እንደምናገኘው የወደዳቸውን እስከ መጨረሻ ወደዳቸው ይላል። ከዮናስ የሚበልጥ ከዚህ አለ። ከዮናስ የሚበልጥ ከዚህ አለ። ስለዚህ ዛሬ ይህንን ጾም የምንጾመው ባይተዋር በሆነን አምላክ ፊት ሆነን አይደለም። ከኛ ሩቅ የሆነ መከራችንን የማያውቅ አምላክ ዘንድ ሆነን አይደለም። መከራችንን የሚያውቅ ብቻ ሳይሆን መከራችንን የተካፈለ አምላክ ፊት ሆነን የቀረበን የተዛመደን ከዮናስ የሚበልጥ እርሱ ፊት ሆነን። ስለዚህ ቅድም እንደተናገርኩት በተለይ በዚህ ዘመን በዚህ ሰዓት ይሄንን ጾም ስንጾም በእውነት የተወደዳችሁ የክርስቶስ ቤተሰቦች ሀገራችንን ኢትዮጵያን እንድታስቧት፣ ደግሞ በዚህ በሀገር አሜሪካ ያላችሁትም ሀገር አሜሪካንን ሀገራችንን አሜሪካንን እንድታስቡ በእግዚአብሔር ስም እለምናችኋለሁ። ስለ አሜሪካ ጸልዩ። ቀላል አይደለም። በዙሪያችን የምናየው የምንመለከተው ነገር ብዙ ነገር እያየን ነው።
ስለ ኢትዮጵያም ጸልዩ። የአንዲት አገር ልጆች ደም እየተቃቡ ያሉበት ጊዜ ላይ ነው ያለ ነው። ደም እየተቃባን ነው። ሁላችንም ጎራ ለይተን ሆይ ሆይ እያልን ነው፣ በለው እያልን ነው። የሃይማኖት ሰዎች የሆንም በእውነት ድምፃችን የቤተ ክርስቲያን ድምፅ እንዲሆን በዚህ ወቅት አሳስባችኋለሁ። የቤተ ክርስቲያን ድምፅ ይሁን እስቲ ባካችሁ። አሁን በቃ ጣት መቀሰር፣ መሳደብ፣ መራር የሆነ ቃል፣ ክፉ ቃል ካፋችን የሚወጣበት ጊዜ ላይ ነው ያለ ነው። ነገር ግን ከዮናስ የሚበልጠውን ወልደ እግዚአብሔር ኢየሱስ ክርስቶስን የእርሱን መስቀል እንደያዘን እንወቅ። አራያችን እሱ ይሁን እስቲ። የተቀጠቀጠ ሸንበቆን የማይሰብር የሚጤስ ጧፍን የማያጠፋ ድምፁ በአደባባይ የማይሰማ ወልደ እግዚአብሔር ኢየሱስ ክርስቶስን ነው የያዝነው። እኔ የዋህ በልቤም ትሑት ነኝ ያለው እርሱን ነው የያዝነው። በዚህ በሀገር አሜሪካ የነበሩ ማርቲን ሉተር ኪንግ የተባሉት የነፃነት ተሟጋች የነበሩ ለቤተ ክርስቲያን በዘመናቸው ለነበረችው ቤተ ክርስቲያን የተናገሩት ቃል አለ። ቤተ ክርስቲያን የሀገር ሕሊና ናት ብለው የተናገሩት እስከ ዛሬ ድረስ ጭንቅላቴ ላይ ያለ የሀገር ሕሊና ናት። ስለዚህ ዛሬ በተለይ ለአገልጋዮች ከብፁዓን ሊቃነ ጳጳሳት ጀምሮ ቀሳውስት፣ ዲያቆናት ቤተክርስቲያንን ለምታገለግሉ በተለይ በአደባባይ ቃሉን ለመናገር እግዚአብሔር ስጦታ የሰጣችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሁላችሁም ቤተ ክርስቲያን የሀገር ሕሊና እንድትሆን እኔና እናንተ ምንድን ነው እየሰራን ያለ ነው? አገር ቆም ብሎ የሚያደምጥን ነው ወይ ይሆን ያለ ነው? በምንናገረው ነገር ከአፋችን በሚወጣው ነገር አገር ቆም ብሎ የሚያየን ነው እየሆን ያለ ነው ወይ? እኔ በማየው ነገር እያፈርኩኝ ነው። እውነቱን ነው የምነግራችሁ። የቤተ ክርስቲያኒቷ ልጆች ነን የሚሉ ስለ ቤተ ክርስቲያኒቷ ያገባናል የሚሉ ከአፋቸው የሚወጣው ጸያፍ የስድብ ቃል፣ ስድብ የሃይማኖት መለያ እየሆነ ያለበት ዘመን ላይ ነው ያለ ነው። በእውነት የብዙዎችን ወንድሞቻችንን እህቶቻችንን አንደበት እግዚአብሔር እንዲቀይርልን አንዱ በዚህ ሱባኤ ልንጸልይ ይገባል። ስድብ የመንፈሳዊነት መገለጫ የሆነበት ዓለም ላይ ነው ያለ ነው። ክፋት የመንፈሳዊነት መገለጫ የሆነበት ዓለም ላይ ነው ያለ ነው። ይሄ በመላው በቃ እንደ ወረርሽኝ በመላው ዓለም ላይ የተንሰራፋ ነው። ሰሞኑን አንድ ወዳጅ ልኮልኝ ስመለከት ነበረ። ለሃይማኖት ክርክር አንድ የቤተክርስቲያናችን ልጅ አንዱን ጋበዘ፣ ከኛ ቤተክርስቲያን የወጣውን እና ምላሽ የሰጠውን ስመለከት ግርም ነው ያለኝ ማለት በቃ ስድብ የመንፈሳዊነት መገለጫ ሆኖ ክብር፣ ማዕረግ፣ ነውራቸው ክብራቸው የሆነበት ዘመን ላይ ነው የደረስነው። ይሄ ወንድም ና እንነጋገር፣ ስለ ቤተ ክርስቲያን ነገር እንዲህ ብዙ ትናገራለህና ሁሌ ስለ ኢትዮጵያ ቤተክርስቲያን ነው የሚናገረው ያ ሰው እና ስለ ቤተክርስቲያን ነገር ብዙ ትናገራለህና ና እንነጋገር አለው። ና እንወያይ፣ ስለ ቤተክርስቲያኒቷ የምታውቅ ከሆነ እንዲህ ሊቅ ከሆንክ ና እንነጋገር አለው። ስድብ ነበረ በቃ የሚወጣው ካፉ እና ስድብን ማይረጋቸው አድርገዋል። ስለዚህ በውጭውም ያሉት ያን ነው የሚያደርጉት። በውስጡ አለን የሚሉ ደግሞ ቤተክርስቲያኒቷ ይሄ ጎሎባታል ያ ጎሎባታል ለማለት የሚሞክሩ ሰዎች ስድብን ነውራቸውን ክብራቸው አድርገዋል። በተለይ አንዳንድ ሚዲያዎች ሆን ብለው ካልተሳደቡ አድማጭ እንደማያገኙ። ይሄ የሆነው ምክንያቱም የብዙዎች ምዕመናንን ጆሮ ለስድብ ነው ያቀና ነው። ወንጌልን አይሰሙም ብዙዎቹ፣ ስድብ ነው የሚሰሙት። ጴንጤ የሚሳደብ ኦርቶዶክስ የሚሳደብ ብቻ ተሳዳቢ ካገኙ ነው የሚሄዱት ግር ብለው። ከዚያ እዛ ኮሜንቱ ላይ ይራኮታሉ እና ይሄን ስለሚያውቁ አንዳንድ ኦርቶዶክሳዊ ሚዲያዎችን ይዘናል የሚሉ ሳይቀሩ ዋና ስራቸው ኦርቶዶክሳውያን የሆኑትን ወንድሞችን እህቶችን መሳደብ አድርገዋል። ከዮናስ የሚበልጥ በዚህ አለ። ፍቅር የሌለው እውነት ጥላቻ ነው። የቱንም ያህል እውነት አለን ብንል ፍቅር የሌለው እውነት ጥላቻ ነው። እውነት የሌለው ፍቅር ደግሞ ጅልነት ነው። ያም አይደለም። እውነትን ልንይዝ ይገባል፣ ግን በፍቅር ልንገልጠው ይገባል፣ በትህትና ልንገልጠው ይገባል።
ከዮናስ የሚበልጠው ወልደ እግዚአብሔር ኢየሱስ ክርስቶስ ያሳየን ይሄንን ነው። እንቀጥላለን። እንኳን ለጾመ ነነዌ አደረሳችሁ።